ነገይንማ ዛሬ ቀድሜ አሸንፌዋለሁ። ማህሌት እንዲህ በቀላሉ ወድቃ የምትቀር ነው አይመስላችሁ የነበረው? ወድልዬ ያው ባንክ ቤት ያለው ሙሉ በሙሉ ገንዘብህና ድርጅትህ ተመልሶልሃል። ወይኔ ምንድን እና ይሄን የመሰለ ፊልም ነው ያመለጠኝ። ያመለጠሽ ታጣ ያመለጠሽ ምን አለ ባድርስ ነበር ማደር ነበረብሽ። ካሌብ Kalim. 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 ሰላም አለቃ። እሺ ማህሌት፣ የነገርኩሽን ስራ ለመስራት ዝግጁ ነሽ? አው ዝግጁ ነኝ። ልጆቹን ወደ አረብ ሀገር እንልካቸዋለን ያልን ወደዚህ ማምጣት አይደል ቀላል ስራ እኮ ነው። ሰማያለሽ? እዚህ ቤት ውስጥ ቀላል የሚባል ስራ የለም። ስራሽን በጥንቃቄ ስሪ። በመዘናጋት የምትፈጥራት አንዷ ስህተት አንገትሽን ልታስቀላሽ ትችላለች። ገብቶኛል አለቃ። ሌላው ደግሞ እዚህ ቤት ውስጥ ከሚሰሩ ከእያንዳንዱ ስራዎች ጀርባ ካሌብ የሚባል ስም መነሳት የለበትም። ካሌብ የሚታወቀው በክለቦቹ ብቻ ነው። ተግባባን? በደንብ ተግባብተናል አለቃ። በጣም ጥሩ። ስራውን በደንብ እስክትለምጁ ድረስ እዚህ ያሉ ልጆች የምትፈልጊውን ነገር ያሳዩሻል። ምንም አይነት እንዝላልነት በጭራሽ አልፈልግም። ገባሽ? አታስብ አለቃ፣ ምንም አይነት ስህተት አይኖርም። እና ደግሞ አቶ ሀብታሙ እዚህ አካባቢ አንቺን ሊያዩሽ አይገባም። ከሱ ጋር አንዳንድ ስራዎችን ለመስራት አስበናል። እሺ አለቃ፣ በደንብ እጠነቀቃለሁ። መልካም። እና ደግሞ በደንብ ለመግባባት እንዲሆነን ካሌብ ብለሽ ልትጠሪኝ ትችያለሽ። እሺ አለቃ፣ ማለቴ ካሌብ። ጥሩ። አሁን መሄድ ትችያለሽ። እሺ። የሆነ የሰርፕራይዝ አለ ስትለኝ እኮ እንዴት ጣልፌ እንደመጣው አጠይቀኝ። አው ሰርፕራይዝ አለ። መጥፎም ጥሩም ሰርፕራይዝ ነው ያለው። እባክህ የሰለቸኝ ነገር ቢኖር መጥፎ ዜና መስማት ነው። ከጥሩ ጀምርልኝ። ያው ባንክ ቤት ያለው ሙሉ በሙሉ ገንዘብህና ድርጅትህ ተመልሶልሃል። እየቀለድክብኝ ነው? ምነው አላመንከኝ? እንግዲህ እንዴ የምርክ ነው? ወረቀቶችን አይተህ ነው? እኔ ይሄን በፍጹም ማመን አልችልም። ተመለስ። አደረከው። ጠበቃው አመሰግናለሁ። አሁን አልቀስ
አመሰግናለሁ ጠበቃ። ይኸው አንብብና እያንዳንዱ ገጽ ላይ አይተፈረም። ፈጣሪ አምላክ እንዴት እንደማመሰግን አላውቅም። የቱ ጋር ልፈርም? ወይኔ ምን ያክል ብትወደኝ ነው ፈጣሪ። መጥፎው ዜና ስለ ቤትህ ነው። ቤቴን ማግኘት አልቻልክም ማለት ነው? ያው ተስፋ ላስቆርጥህ አልፈልግም፣ ነገር ግን እየሞከርኩኝ ነው። የተወሰነ ጊዜ ይፈጅብኝ ይሆናል። ኧረ ችግር የለውም። እንኳን ብቻ አንተ ገንዘቤን ንብረቴን አስመለስክልኝ። ካስፈለገ ቤቱን እንገዛዋለን። ግን ደግሞ አንተ እንዴት አድርጌ እንደማመሰግን አላውቅም። ይኸውልህ አሁኑ ንገረኝና ክፍያህን አሁኑ ልክፈል። አሁኑ ገንዘቡን ልስጥህ። ነገርኩህ እኮ የእናንተ ክፍያ ቀድሞ ነው የተከፈለኝ። አይገርምም? በአሁኑማ መቼም ቢሆን ዝም አልልም። ይልቅ እኔን ተወኝና ምስራችሁን ለሉላ ንገራት። እንዴ ለዚያውም አሁኑ ነው የምነግራት። አሁኑ ደውዬ ነው የምነግራት። አምላኬ ሆይ እኔን በደለኛውን እኔ ኃጢአተኛውን ምን ያክል ብትወደኝ ነው እንዲህ በአንድ ጊዜ ገጽታዬን በደስታ የሞላኸው? በእርግጥ ይሄ ሳቅ ለሁለታችሁም ይገባችኋል። ሁለታችሁም በጣም ብዙ ተሰቃይታችኋል። ይኸውልህ አንተ ግን በድጋሚ በጣም ነው የማመሰግነው። በጣም እና ቆይ የሚዜውን ልብስ መቼ ነው የምንመርጠው? ምንም ነገር ሳንዘጋጅ እኮ አንድ ሳምንት ተነሳለን። እንደ ሚዜነታችን እየተገናኘን አንዳንድ ነገሮችን እናስተካክል እንጂ። ያንተ ሙሉ የሚዜ ወጪ እኔ ነኝ የምችለው። ሌላ ምን ላድርግልህ? ምን ላድርግልህ? እባክህ ንገረኝ። ምን ላድርግልህ? ሞገስ እናንተ ለኔ ወንድምነታችሁ ብቻ ይበቃኛል። እኔ አሁን ሙሉ በሙሉ ወደ ስራዬ ተመልሻለሁ። ከዚህ በኋላ ምንም ነገር አልፈልግም። እኔ ሀቄን ብቻ ነው ማግኘት የምፈልግ። ግን እኮ ይሄም ሀቅ ነው እንዴ? የሰራህበትን ልክፈልህ እኮ ነው ያልኩትኝ። ችግር የለው። ሙሉ በሙሉ ቤቱን ሳስመልስልህ ያኔ አንድ ላይ ትከፍለኛለህ። እውነት በጣም ደስተኛ ሆነሃል። በዚህ ሰዓት እንደኔ ደስተኛ የሆነ ሰው ያለ አይመስለኝም እዚህ ምድር ላይ። ከሉላ ጋር ብዙ እቅዶችን አቀደናል። ብዙ ህልም አልመናል። ብዙ ተስፋ አድርገናል። አሁን ህልማችን እውን የሚሆንበት ጊዜ ደረሰ ይመስለኛል። አመሰግናለሁ አምላኬ። እዩት እስኪ በእናታችሁ አያምሩ? እኔ ግን ማግባት የምፈልገው በዚህ ነው። ለብሶ የምንጓተት ነው። እኔ ግን መጀመሪያ ያየነውን ነው የወደድኩት። ወይ ሉላዬ፣ እኔ ግን ሁሉንም ቬሎች ነው የወደድኳቸው። የአይን አዋጅ እኮ ነው የሆነብኝ። እውነትሽን ነው፣ ሁሉም በጣም ያምራሉ። አይ እንግዲህ አንድ መምረጥ ግድ ነው። መቼስ ሁሉንም ለብሳ አትወጣም። ስለዚህ ቅድስዬ እኔ የመረጥኩት ደግሞ ያበደ ነው። ያንቺማ እኮ ያምራል እኮ። ግን ዳጣዬ ሉላ ትንሽ ግን አልተገላለጠም? አስባችሁታል? የሰርግ ቀን ይሄንን ለብሼ አባዬ በያዘው ከዘራ ህዝብ ፊት ሲያባርረኝ እንዴ! ቆይ አባትሽ የኔ ያክል ኃይለኛ ናቸው እንዴ? ኃይለኛ ብቻ ወግ አጥባቂም ጭምር ነው። አንዲት ስህተት እንኳን አታልፎ። በዛ ላይ እሱ ኮስተር አለ ማለት ማንም ሰው ቤት ውስጥ ትንፈሽ አይልም። ይብላኝ ለቡራኛ ስላደቀን ነው እንዴ? ከብሩክ ጋር አብረው አይኖሩም እንዴ? ቆይ ሲጀመር ኃይለኛ ነው አልኩኝ እንጂ አውሬ ነው አልኩሽ እንዴ? ይልቁንስ ነው መረጥ እናርክ። በዛው ሶስተኛ ሚዜም መፈለግ አለብሽ። እውነት ግን ለሶስተኛ ሚዜ ያሰብሽ ሰው አለ እንዴ? ቆይ ሚዜ የግድ 3 መሆን አለበት ማለቴ? 2 ቢሆን ምን ችግር አለው? ወይ ቅድስትዬ፣ እሱማ ሙሽራም ቢሆን እንኳን እንዲበቃል የግድ 2 መሆን አይጠበቅበትም። እየቀለድሽ ነው? አንቺ ነሽ እንጂ እየቀለድሽ ያለሽ። ከመቼ ወዲህ ነው ሰርግ በ2 ሚዜ ሲደረግ ያየሽው? ግን በቃ ችግር የለውም። እሺ የቀሩትን 2 ሚዜዎች መከራየት እንችላለን። መቼም አንቺ የማታመጪ ጉድ የለሽም። የሚከራይ ሚዜ ያለ እያልሽ ነው? ይኸውልሽ ሉላዬ፣ ከጠፋ እንኳን ሚዜ ሙሽራም ይከራያልሽ። ይሄ ሙሽራ ይቀራ ምናምን የሚለው ሙዚቃ እኮ ድሮ ቀረ። ይሄ እሁድ ተጋብተው ሐሙስ ለሚፈቱ ሰርግ ለምን ሁሉ ምግብ ይበላሻል? ለምን ሁሉ ምግብ ተሰርቶ ይበላሻል እንዴ? የኔ ሙሽራ ግን እንኳን ሊቀር ቤቱ ከገባ በጣም ቆይቷል። ወይ ቅድስትዬ፣ ምን ያንቺ ብቻ? ሁሉ ሙሽራ እኮ ሚስቱን አስገብቶ ነው የሚያገባት። ይሄ ደግሞ ምን ማለት ነው? አንቺ ነው እንደ ገረመሽ? ይኸውልሽ ሉላዬ፣ ከእያንዳንዱ የፈጠነ የሰርግ ጀርባ ማለት ነው የ3 ወር ጽንስ አለ።
ጭራሽ ካረገዘሽ በኋላ ነው የሚያገባት? ይሄማ ትልቅ ነውር ነው። ቅድስትዬ አንቺ ቡራ ስለሆነ ነው እሺ የተረፍሽው። ተርፈሻል። ግን ቅድስትዬ ተርፈሻል? ምን ማለት ነው? እኔ እኮ ቅድስት ነኝ። እሺ በዛ ላይ የአባቷን ጸባይ ያወሽ። ይሄንማ በፍጹም አታደርገውም እኮ። እንደዛ ነው። ስለዚህ ማለት ነው ይኸውልሽ የጨጉላቸው ቀን ማለት ነው ሁላችንም ተሰብስበን ድምጻችንን ከፍ አድርገን ብራማ ሰበረሎ ቢሮ ሙዚቃ መስፈን እንችላለን ማለት ነው። እንዘፍናለን። እንደዚህ አይነት ቦታ ድጋሚ እንደማገኘት እርግጠኛ ነበር። በተለየ መንገድ ቢሆንም እንዴት ነሽ? አለሁ። ደህና ነህ? አለሁልሽ። ምንድን ነው እዚህ የምትሰሪው? በአሁኑ ልገዛ አይደለም የመጣው መሸጥ አቆሚያለሁ። በእውነት በጣም ጥሩ ውሳኔ ነው የወሰንሽ። ታዲያ መነገድ ያቆመ ነጋዴ ገበያ መሀል ምን ይሰራል? ሊሸምት ሊመጣ አይችልም? እሱማ አመሉም ልማዱም እዚህ ሊመላለሰው ይችላል። ገርምሻል፣ ሰው የልማዱ ባሪያ ነው ይባላል። ከሱስ ሙሉ በሙሉ ለማገገም የታገልኩ ነው። ግን እኮ እኛ ቤት ሰራተኛ ሆነሽ እየሰራሽ ምንም አይነት ሱስ ያለብሽ አትመስልም ነበር። ምናልባት በጥንቃቄ የከወንኩት ስለነበረ ይሆን? ስለዚህ በጥንቃቄ የነበረ ራስሽን እየገደልሽ ነበረው። ከፈለክ የራስህን ልገዛልህ እችላለሁ። የአማርኛ አንቺ ቢራ ከሆነስ? ምን? ቆይ ለምንድን ነው ስደውልልሽ ስልክ ማታነሽ? እኔ እኮ ይቅርታ ልጠይቅሽ እንጂ ልጅ ያነጅንሽ እየደወልኩ መስሎሽ ነው? አዎ እንጂ መድብል፣ እኔ ማን ሆኜ ነው ይቅርታ የምትጠይቀኝ? ይቅርታ ከሚሰጡት ይልቅ የሚቀበሉት የተባረኩ ናቸው ሲባል አልሰማሽ? ተቀባይ ከሌለ ሰጪ ቢሰጥ ምን ዋጋ አለው? ስለዚህ የተባረክ እንድትሆን አንተ ራስህ ይቅር በለኛ። እኔ የምልሽ መሀሌትን ግን ከዛ በኋላ አግኝተሻት ታውቂያለሽ? አግኝቻታለሁ። ለዛው በኃይለኛው ነው ያገኘኋት። የሆነ ነገር እንዳደረግሻትማ ግልጽ ነው። ለነገሩ ለሷ ከዚህም በላይ ይገባት ነበር። ግን ደግሞ ባለውለታዬ ናት። ባለውለታዬ? ለስለላም ቢሆን እዛ ቤት ባታስገባኝ ኖሮ እናንተን የመሰሉ ሰዎች ተዋወቅ ነበር። ባይዘዌ ድጋሚ ወደኛ ቤት እንድትመለሽ እፈልጋለሁ። ምን? ምን ነው አላየውሽ ምናምን ለማለት ነው እንዴ? ማለት አንቺ ነሽ እንዴ? ማለት ነኝ። ምንድነው ደግሞ እንደ አንገት መድፋት? ለነገሩ ከዛ ደላላ ጋር ሆነሽ አንገትሽን ባትደፊ ነበር የሚገርመኝ። ደግሞ ዝና መኪና ላይ ምንድነው የምትሰሪው? ወይ አሁን እኮ ሴቷ ዝና ሆኛለሁ። ይልቅ ካሁን በኋላ ብትፈሩኝ መልካም ነው። እኔ የምልሽ ዝና እንደታሰረ ሰምቼ ነበር። ነገርኩሽ እኮ ካሁን በኋላ ዝና የሚባል ሰው እዚህ ታሪክ ውስጥ የለም። ዋናዋ ባለ ታሪክ መሀሌት ሆናለች። ቆይ አሁን የሚያደላላ እዛ ቆሽምቆሽ ቤት ውስጥ ነው የሚያኖርሽ? ምን ነው ቤተ መንግስት ውስጥ ነው የምኖር አልሽ? ለነገሩ የምኖርበትን ቤት ስላላየሽ ከዚህ በላይ ብትይ ምንም አልፈርድብሽ። የህዋሆቹ አምላክ ድሮት የት ሄዶን ነው? መሀሌት ወድቃ ምትቀር መስሏችሁ ነበር አይደል? ግን በፍጹም እንደገና ማንሰራራት ጀምራለች። ይብላኝ ለጥላቶቿ። ቆይ ለምንድን ነው ይሄንን ለኔ የምትነግሪኝ? የሆነ ጊዜ ላይ አንቺ ከቤትሽ አባረሽኝ እንደነበር ታውቂያለሽ አይደል? እኔ ግን እንዳንቺ አይደለም። ቆይ ጠብቂኝ።
ይሄው ፈታ በይበት። ሰሚኛለሽ? እኔ እንዳንቺ ለማኝ አይደለም። ያንቺ ችግር ግን ምን እንደሆነ ታውቂያለሽ? አሁንም ስለ ችግር እያወራሽ ነው? ቃሉ ራሱ እንዴት እንዳስጠላኝ። አሁንም ግን ያንቺ ችግር ተመሳሳይ ነው። ሁሌ መነሳትን ብቻ ነው የምታዩ። አታስቢ እህቴ፣ አሁን ላይ አነሳሴ በጣም በከፍታው ስለሆነ ካሁን በኋላ አልወድቅም። እሱን እናያለን። ይልቅ ገንዘቡ ይጠቅምሻል። የዛሬው ጥጋብሽ ነገ ተከትሎሽ አይሄድም። እሺ? ጭራሽ ገንዘብ ልስጥሽ ባልኳት ተሳድባ ትሄዳለች። ለነገሩ ድሆች እንደዚህ ናቸው። ደግሞ ለነገሽ ምናምን አላለችም። ነገዬንማ ዛሬ ቀድሜ አሸንፌዋለሁ። ማህሌት እንዲህ በቀላሉ ወድቃ የምትቀር ነው አይመስላችሁ የነበረው? በጭራሽ ከእንደገና እንደ አዲስ አንሰራርታለች። አሁን ይሄን ብር ደግሞ ምን ላድርገው? አንዴ ከኪሴ ወጥቷል። ለነገሩ ለቸገረው ድሃ ሰጠዋለሁ። ወይ ማህሌት አንበሲት፣ ታሪክሽ ገና ይቀጥላል። እስካሁን ምንም አይነት አጋዥ ሰው አላገኘንም። ያው ስራውን የምትፈልጊ ከሆነ ቦታው ክፍት ነው እያልኩሽ። የምርህን ነው እያወራህላ? ስታይኝ የምቀልድ ይመስላል? እዛ ቤት የሚገቡ ሰዎች ሁሉ እንደ ቤተሰብ ነው። ይሄንን በደንብ አውቃለሁ። አዎ፣ አንቺ አስበሽ ሆን ብለሽ እኛ ላይ ምንም አይነት ክፉ ነገር አላደረግሽም። አንቺ ለሆድሽ ሳይሆን ለሌላሽ ያደርስ ሴት ነሽ። እንደ ሌሎች ያልከው ማህሌትና ሳትነግሪኝ ግን ምንድነው ማህሌት ያደረግሻት? ዝርዝሩ ምን ያደርግልሃል? 280 ሺህ ብር ነው ያጭበረበርኳት። ይሄን ያብዳ ገንዳ ለገንዳ እየዞረች ነው። የምርሽ ነው? ገንዘቡን ግን ምንም አልነካውትም። ታውቃለህ? ምንም ገንዘብ እጄ ላይ የለም ስትለኝ ፈልጌ ልጣትም አስቤ ነበር፣ ግን ደግሞ ላገኛትም አልቻልኩም። ከዛ በኋላ ስልኳ ላይ ደጋግሜ ስደውል ስልኳ ጥሪ አይቀበልም ሲለኝ ራሴን የበለጠ ወቀስኩት። ለምንድን ነው ራስሽን የወቀስሽው? ምናልባትም በጣም ቸግሯት ስልኳን ሸጣ ይሆናል ብዬ በጣም ነበር ያዘንኩት። በሰራው ስራ በጣም ነበር የተቆጨሁት። ታውቂያለሽ፣ አንቺ በጣም የዋህ ሰው ነሽ። ማህሌት ደግሞ ገንዘቡን ሰርታ እንዳላመጣችው መቼም ግልጽ ነው። ልጅን ተጠቅማ በርከት ያለ ገንዘብ ድጋሚ ታጭበረብረው ስትል ያላትን ነው አሳጣዋት። መቼም አንድ ሰው የጎረሰውን ሳይሆን ላይ በላይ ለሚል ብሎ ለሚስገበገብ ሰው ትክክለኛ ውሳኔ ነው ወሰንሽ። ምን ነው ችግር አለ እንዴ? አይ ችግር የለም። እና ገንዘቡን ምን ልታረጊበት አሰብሽ? ለሆነ የእርዳታ ድርጅት ሰጣለሁ እንጂ መቼም እኔ ከዚህ ገንዘብ አልጠቀምም። እና ወደኛ ቤት መመለስ ትፈልጊያለሽ? በነገራችን ላይ አዲስ የሆነ ቆንጆ ቤት ቀይረናል። የእውነት ይሄን በመስማቴ በጣም ደስ ብሎኛል። አረ ብዙ አዲስ ነገር ነው ያለው። ብሩክና ቅድስትም ሊጋቡ በዝግጅት ላይ ነን። ማን ያውቃል ሚዜ ማማያም ትወይን ይሆናል። እሺ፣ በድጋሚ ደግሞ ስላየሁ በጣም ደስ ብሎኛል። ይኸውልሽ ከዚህ በኋላ ግን መጠጥ ምናምን የሚባል ነገር የለም። ቢያንስ ለልጅሽ መኖር አለብሽ። በጸዳጃ ቤት ደርሼ ልምጣ። እሺ። እንተውሻ ከቅድም ጀምሮ እየተካተልከኝ ነበር አይደል? ማን ላከ? ካሌብ ላከ? ተናገር። ካሌብ ነው ላከ? እገልሃለሁ። ከዝና ጋር ማይቻ አውቃለሁ። መቼም ስለኔ ከዝና ሳሰማ አትቀርም። ማን ነው አንተ? እገልሃለሁ፣ እገልሃለሁ። ማን ነው አንተ? ማን ነው አንተ? ይልቅ ከኔ ጋር ብትስማማ ነው ይሻላል። ካንተ ጋር በጭራሽ መቼም ልንስማማ አንችልም። ሰማኛለህ? ካሌብ የሚከፍልህን እጥፍ አድርጌ ልክፈል እያልኩ። መቼም እንደዚህ የምትሆነው ለገንዘብ አይደለም። አሁኑኑ እከፍልሃለሁ። ከኔ ጋር ብትስማማ ነው ይሻላል። አንተ ማን ነህ? አንተ ውሽ ይኸውልህ፣ ታግለህ ከማታሸንፍ ሰው ጋር ባትታገል ጥሩ ነው። አሁኑኑ እከፍልሃለሁ ከኔ ጋር ስራ እያልኩ። የማምን ይመስላል። አሁኑኑ ገንዘብ ይገባልሃል።
አንተ ጌታ ነው እንደዚህ ጥርስ በጥርስ ይሆንከው? ሉላዬ በጣም ዛሬ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ከምትይው በላይ። ይኸውልሽ ይሄን ዜና ሰምተሽ አብረሽኝ ትደሰቻለሽ? ቆይ ጠበቃውን ላገኘው ብለህ ነበር የወጣው? ብቻ ንብረታችን ተመለሰ እንዳትለኝ። አዎ ተመለሰልን። ባንክ ያለው ገንዘብም ተመለሰልን። ሉላዬ ደስ አይልም? ይበላልሽ ቀን ወይኔ ፈጣሪ፣ በዚህ ምሽት ምን አይነት ደስታ ነው የምታሰማኝ? ቤታችን ግን ትንሽ ፕሮሰስ ይፈልጋል። ትቀልዳለህ እንዴ? ቤቱ ቢቀርስ ሰርተን እንገዛዋለን። ሉላዬ በስተመጨረሻ ፈጣሪ ወደ ነበርንበት ቦታ መልሶናል። ድሮስ ምን ብዬ ነበረ? ፈጣሪ ጸሎታችንን ሰምቷል፣ እኛን ቸኩላለን እንጂ እሱን የሚቀርሙ የለም ብዬ ነበረ። ወይኔ ፈጣሪ እኮ ጸሎታችንን ሰማ። እኔ ደስታዬን መቆጣጠር እያቃተኝ ነው። ባይገርምሽ ለማንም ሳልናገር እንደሰማሁ ለአንቺ ለመናገር ስከፍል የመጣሁት። ነገ ይህንን ዜና ለሁሉም እናበስራቸዋለን። በዛ ላይ ደግሞ ትልቅ ሰርግ ከፊታችን እየጠበቀ ነው። ወይኔ አምላኬ፣ በቃ ደስታ በደስታ ልንሆን ነው። እኔ ልቤ ልተፋት ነው። ኧረ ቀስ ሉላዬ፣ እንዴ ደስታ እኮ ሲበዛ ሊገልም ይችላል። ረሃቡስ ሊገለኝ አልነበር? ለምን እዚሁ ፍክም አልልም? ምንም የሚቆጨኝ ነገር የለም። እንዴ ያምሻል ሉላዬ። ከዚህ በኋላ ያን ሁሉ ዳገት ያን ሁሉ ተራራ ወተን ጫፍ ላይ ስንደርስማ ድጋሚ ወደታች መወርወር የለም። ከዚህ በኋላ ወደ ላይና ወደ ላይ ብቻ። እኔ ብለሽ እነ መድብልን ሰርፕራይዝ አደረጋችሁ ፈልጌ ነበር። ማለት ምን ነው ሰርፕራይዝ የምታደርጋቸው? እንዴ ሉላ ምን ሆነሻል? አብረውን ሲጨነቁ አይደል የነበሩት? ይሄን ነገር አጥተሽ ነው ረስተሽ ነው? እሱስ ልክ ነህ። እነሱም የራሳቸውን ነገር ረስተው እኛ ጋር እኩል ሲያመጡ ነበር። ስለዚህ እዚህ ቤት ነገ ትልቅ ሰርፕራይዝ ይኖራል ማለት ነው። ተመስገን። ቬሎን መረጣችሁ እንዴ? አዎ ሁላችንም እንደየራሳችን መርጠናል። ብታይ ብሩኬ ቬሎቹ እንዳለ እንዴት እንደሚያማምሩ። ብቻ ግን አንተ ትወስናለህ። እኔ ምን አግብቶኝ ደግሞ የሰው መወሰን? የራስሽን አንቺ ወስኝ። በሰርጌ ቀን እኮ ዋናው አምር የምታየው እኮ ላንተ ነው። እኔ ደግሞ የራሴን ድርሻ ብቻ ነው መወጣት ፈልገው። እኛ እኮ እስካሁን የሙሽራውን ሱፍ እኮ አልመረጥም። ብሩኬ ፈጠን በሉ እንጂ ቀኑ እኮ በጣም እየደረሰ ነው። ደግሞ እና አባዬ ከአንድ ካሰን ቀን በኋላ እንመጣለን ብለውኛል። አቤት እማዬንም አባዬንም እንዳሁኑ ተደስታ አይቻቸው አላውቅም። እኔ የምልሽ ታናሽ እህት አለችኝ ብለሽ ነበር አይደል? ቱቱዬ ብለን ነው የምንጠራት። ስሟ አይናለም ነው። አይንዬም ብለን እንጠራታለን። ብታይ የቤቱ ስስት ናት። አሁን ላይ አድጋለች። ወደ 16 ዓመቷ እየደረሰ ነው። ግን አንድም ቀን ስለዚህ ስታወሪ ሰምቼሽ አላውቅም። ሲጀመር አንተ መች ስለ ቤተሰቦች ጠይቀኝ ታውቅና ነው። አይደለም አሁንም አረፈደም። እስኪ ስለትሽ ንገረኝ እስኪ። ዘንድሮ 10ኛ ክፍል ደርሳለች። ብታያት በጣም ጎበዝ ተማሪ ናት። በዛ ላይ ገና ስታያት የምታሳሳ ልጅ ናት። ለሰው አላወራም እንጂ ሁልጊዜ ባይኔ እንደመጣችው። ግን ለምን እዚህ አትኖርም? ማለቴ ለሁሉም ነገር እዚህ ይሻላል ብዬ ነው። ለእኔማ ደስታዬ ነበረ። ግን እና አባዬ ሲለቁልኝ አይደል የቤታቸው እኮ ድምቀት ናት። ልክ እንደ ምሳሌ ስታሙን ደረስክ ልበል እንዴማ? እና ታዲያ እንኮክም እንዴ በር? አይ አልተኛችሁም ብዬ እኮ ነው። ይኸውልሽማ ቢሆንም የሰው ክፍል ሲገባ መንኳኳት አለብሽ። እሺ በር ብሩኬ ተዋት እንጂ ምን ሆነሃል እኮ እናቴ ምከሪልኝ እስኪ። ቆይ ግን ከየት ነው እንደዚህ የመሰልሽ? ይሄ ከዳጣ ጋር መዋል ከጀመርሽ በኋላ ነው? ያው ከዚህ በኋላ ከዳጣ ጋር ሳይሆን ከቅድስት ጋር ነሽ የምትውይው። ዳጣን እኮ በጣም ነው የምወዳት። ዳጣ እኮ እንደ እህቴ ነው ማለት። በጣም ነው የምወዳት እኮ። እሱ እውነት እኮ ነው። ዳጣ ለእኛም ቤተሰባችን ናት። ግን ደግሞ አንቺ ከእሷ ጋር መዋል ከጀመርሽ በኋላ ይሄ አማርኛ ማጣመም የጀመርሽው። ግን በሰላም ነው አባዬ? ምን ምሳሌ? እኔን ጣል ጣል ያደረጋችሁ ነዋ። አንተ እውነትም እቺ ልጅ አድጋለች። ለእኔም ጊዜ ስጡኛ አባዬ። ረሳችሁኝ እኮ። የኔ ሁሉ ነገር ለአንቺ ጊዜ ያልሰጠን። እሺ ለማን ልንሰጥ ነው ታዲያ? ምሳሌ አንቺ እኮ የእኛ ስስትን ብቻ ሳትሆኝ ህይወታችንም ጭምር እኮ ነሽ። ለዛሬ መሀላችሁ ልተኛ? ምን መተኛቱንስ? እሺ ማሉ ምን አመጣው ብዬ ነው። አይ ስለ ሰርጋችሁ እኮ እያወራን እንድናደር ብዬ ነው። ግድ የለም እኛ ስለ ሰርጉ አውርተን ጨርሰናል። እሺ ጭራሽ መሀላችሁ ልደር ትላለች እንዴ? እማዬ ከፈለሽ ግን አንቺ እዚህ መተኛ ትችያለሽ። እኔ ቆንጆ ማን ነው እማዬና? ኧረ አንቺ ነው ምሳሌ። ተይ
ብሩኬ ደግሞ አሁን እሷ ይሄ ጠፍቷት መስሎ ነው። ለነገሩ እኔም እንደማደርግ አውቃለሁ። ብቻ አሁን ተሳግዘኝ ነይ ነይ አንቺኛ ላይ ሙድት ይያለሽ እንደዚህ ያዘ ሙድት ይያለሽ ቀና ዙሪ ዙሪ ታስተካክያለሽ። አሁን ንግግርሽ ታስተካክያለሽ። ቀረው ሰይት ሄዳ ነው ዴኔ እየጠበቃችሁ እስካሁን ድረስ ሁሉም እኮ አቀራርበሻል ብሉ እንጂ። ሰሞኑን ግን ሰራተኛ መቅጠር ይኖርብኛል መሰለኝ። እኔ ቁጭ እስኪ እንዴ ማለት ብሩኬ እኔ የምሰራው ምግብ አልጣፈጠም እንዴ? የሰራተኛ ከጣፈጠውስ? አንቺ ዳጣ የምር ቡራ ከልቤ አይደለም ያወራሁት። ደግሞ ያው እውነቴን ነው። ምን አትወድም? ውይ ቡራ ለካ አልቀመስከውም። ኧረ እባክሽ ዳጣ። ኧረ ዳጣ ሚስቴን እያሽኮረመምሻት ነው። አሁን እያወራ ያለው ስለቀረበው ምግብ ነው። ይልቅ ቡራ ቅመስና ንገራት፣ እየጠበቀች ነው። የምር በጣም ነው የሚጣፍጠው። እሺ አንደኛ ነው ደግሞ የዛሬው ድሮስ እኔ እመላለሁ። በላው ጫፉን ከቀመስክ በደንብ ፈስ ነይ እሺ እንጀራ አልጨምር። ነይ በቃ አለ እኮ ነይ ቁጭ በይ። ኧረ እንዴ ምሳሌ እንጀራ ድና አንቺ አስቡ እንትን ይላል። እሺ ሞገስ ብሉ እንጂ ከቀረበ ብሎ ይባላል። በቃ ያዙ ሉላ መስበለኝ ቢሉና ቢናት ተመችቶኛል። እና ሚስቴ አንዴ ሰራች። ኧረ እባክሽ አንቺ ልጅ እንብላበት እንዴ! በዚህ አይነት እኮ ሉላ ምን ነገ ሰራተኛ እንቅጠር ማለት ነው። ያንቺ ምግብ አይጣፍጥም እያልከኝ ነው? ኧረ እኔ አላልኩም እንዴ ሉላ፣ አሁን ስለ ምግብ እዚህ ጋር ምግብ የሚለው ቃል ለምን አስፈልገ? በቃ ዝም ብላችሁ ብሉ። ይግቡ ሲበሉ አድርሰን ሲጣሉ መልሰን አለ ያገሬ ሰው እንዴ አምባዋ ደግሞ እዚህ ምን ሰራለች? አልገባኝም መድብል። እቺ ማለት እዚህ ቁጭ ብላ ለማለት ወሬ ስታመላልስ የነበረችው ልጅ አይደለች እንዴ? እባካችሁ ሁላችሁም ይቅርታ አድርጉልኝ፣ በድያችኋለሁ። ችግር የለውም ሄደን እኛ መጀመሪያም ተረድተንሽ ነበር። እና አሁን ትግባ ወይስ ትውጣ? እንዴ መድብል ምን እያልክ ነው? ትግባ እንጂ ነይ የኔ ልጅ ቁጭ በይ። እንደውም ምግብ ላይ ነው የደረሽው። ጭራሽ ልጅ ብላ ተረፈችው። እኔ እኮ ባለፈው የቤት አገልጋይ ያስፈልጋል ስትለኝ የሰማው መስሎኝ ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብዬ ይዣት የመጣሁት። ምንም ችግር የለውም መድብል። እንደውም እሷ እኮ ቤተሰባችን ናት አይደል? እንደ ሄደን ነይ አሁን ቁጭ በይ። ደጋረክ ነው በቃ ቁጭ በል። አይ መጀመሪያ ሻንጣዋን የምታስቀምጥበት ክፍሏን አሳያት። እሺ በቃ አሳያት። እናንተ ሰው ሞገስ ሉላ ብሉ እንጂ ያዙ ያዥ ሉላ ዳጣ ቢ በቃ ቢ ምንድን ነው ያዙ። አይገርምም ግን ያን ሁሉ ነገር ካደረገቻችሁ በኋላ እሷን መልሳችሁ እዚህ ቤት ማምጣታችሁ ግን በጣም ገርሞኛል። ዳጣ እንኳን ቂም ይዘን ጥላቻንም አዝለን እንዲሁም አልቻልነው። ይልቅ እኔ እርቦኛል። ማን ነው የሚያጎርሰኝ? ውይ ወንድሜ እኔ እያለሁልህ። ኧረ በእናትሽ አታብዡ። ዋጣው እንጂ ምንድን ነው የምታላምጠው እንዴ? ደረቁን አጉርሳኝ እንዴት ብዬ ልዋጣው? ወይኔ ዳጣ ግን ነፍስሽ አይማርም እውነት። ውሃውን ጠጣበት እስኪ እንዳያንቅህ። በእውነት ትንሽ ገላሃል። ሄሎ
ሄሎ፣ ድምፅህ አይሰማም። ምንድን ነው የምትለኝ? ዝና ዝና ከእስር ቤት አመለጠ እያልከኝ ነው?